አሁን ልትከፍሉለት የሚገባ መስዋዕትነት ካለ ለማትሪክ እሱም ጥያቄ መስራት ነው። በቃ ልላችሁ የምችለው ይሄ ነው። ስለዚህ አብዛኛው ስማርት ተማሪዎች ችግሩ ምንድነው? በጣም ኖት ማውጣት ላይ ነው። እኔ በጣም ተዘጋጅቶ አጥንቶ እጅግ በጣም ጊዜውን ሰጥቶ በኮንፊደንስ ያለምንም ፓኒክ ሳያደርግ የእኛንም ቪዲዮ አይቶ ይሆን የሚለቅላችሁ ቪዲዮ በደንብ ሰምቶ ምናምን የገባም ሰው እኮ አሞት ራሱ ላይፈተን ይችላል አይደል? ለምን ያን ያለ ኦቨርቲንክ እናደርገዋለን? የፈጣሪ እገዛ መጨመር ስላለበት ከኛ ያለፈውን ነገር ለፈጣሪ እንስጥ ልላችሁ ፈልጋለሁ። ሴቶች ናችሁ በተለይ በጣም ካስጨነቃችሁ እንባም ከመጣ አልቅሱ፣ በደንብ ይውጣላችሁ። የምሬ ነው፣ አታፍኑት። አሁን ያላችሁ ሰዓት ስሜቶቻችሁን የምታፍኑበት ሰዓት አይደለም። ስሜቶቻችሁ በሙሉ ቀሏችሁ ፈተና ላይ ልትቀርቡ ይገባል። ለዛም ነው ይህን ቪዲዮ የሰራሁት። አንድ ልጅ ምን ብላ እናገረች? ማትስ ምናምን በደንብ ተዘጋጅታለች፣ ስለሁሉም ቶፒክ በደንብ ታውቃለች ምናምና ጀነራሊ ስለሁሉም ቶፒክ ስለምታውቅ ሁሉንም ቶፒክ ያወቀች መስሏት አቅልላው ነበረ። ግን ወደ ጥያቄ ስትገባና ፓስት ኤግዛሞችን ስትሰራ ሞዴሎችን ስትሰራ ብዙ የማታውቀው ነገር እንዳለ አወቀች ማለት ነው። እንዴት ናችሁ የዘንድሮ ማትሪክ ተፈታኞች? የባለፉትን ቪዲዮዎች እንደወደዳችሁት በጣም ተስፋ አደርጋለሁ። ከኮሜንቶቻችሁም ቴሌግራም ላይ ከምታናግሩኝ የምረዳው በጣም የጠቀማችሁ እንደሆነ ነው እና ከጠቀማችሁ አይቀር አብዛኞቻችሁ ሰዎች በፍርሃት ላይ በስጋት ውስጥ ነው ያላችሁት እና ከእናንተ ጥያቄ ተነስቼ ያስፈልጋችኋል የሚለውን ቪዲዮ ነው ዛሬ ሊሰርችላችሁ የመጣሁት። ቪዲዮ ዛሬ የሚመለከተው ምንድነው? በብርሃኑ ነጋ ዘመን ባይዘዌ ጎበዝ ተማሪ የሚባል ነገር እየጠፋ ነው አይደለ? ምክንያቱም ጎበዝ ያላችኋቸው ተማሪዎች ራሱ የሚወድቁበት አስገራሚ የማትሪክ ሴሽን እያሳልፍን ነው ከዛሬ 2-3-4 ዓመታት ጀምሮ ማለት ነው። ለምንድነው የዘንድሮ ማትሪክ ለጎበዝም ተማሪ ያልሆነው? ለምንድነው ጎበዝም ሰነፍም መካከለኛውንም የተባለውን እኩል ያደረገው ይሄ ማትሪክ የሚለውን ጉዳይ ዛሬ በግልጽ ነግራችኋለሁ። የተወሰነ አንብቤያለሁ አውቄያለሁ የምትሉ ሰዎች ያላችሁበትን ደረጃ ለመፈተሽ የሚረዳ ቪዲዮ ነው ዛሬ ያዘጋጀሁላችሁ። በፊት በእኛ ጊዜ ከ700 ነበር። ያው ከ700 ከ550 በላይ ለማምጣት ነበር የምንታገለው ጎበዝ ተማሪ ለመባልና ኦልሬዲ ፋይናል ላይ ወይ ክላስ ውስጥ ጥሩ ምንሰራ ከነበረ ያችኑ ለማስቀጠል ከ550 ለማምጣት እንታገል ነበር። አሁን ላይ ማለፍ ብቻ ሆኗል ሀሳቡ የብዙ ሰው ማለት ነውና እንዴት ነው እንደ ትምህርት ቤት 1% 2% ብቻ ነው ያለፈው ተብሎ ሲነገር እጅግ በጣም ከባድ ነው። እኔ ካቴድራል ነበር የተማርኩት። እኔ እስከመጣሁበት ጊዜ እስከማውቀው 100% ተማሪዎች እንዳለፉ ነው። የወደቀ ተማሪ አጋጥሞኝ አያውቅም ነበር። አሁን ግን ብዙ ነገሮች ተለውጠዋል። ስለዚህ ጎበዙም ሰነፉም መካከለኛውም የተባለው ተማሪ በኩል ደረጃ ትሪት የሚደረግበት ዘመን ማለት የአሁኑ የብርሃኑ ነጋ ዘመን ነው። ይህን ዘመን እንዴት አድርገን እንለፈው? እንዴት ነው ለሁሉም እኩል የሆነውን ኦፖርቹኒቲ መጠቀም የምንችለውን የሚለውን በስፋት እናያለን። ይህ ቪዲዮ ጎበዝ ተማሪ ነኝ ብሎ ለሚያስብ ሰው የተሰራ ብቻ አይደለም፣ ለሁላችሁም ነው። አላነበብኩም ለምትሉ ሙሉ ለሙሉ አንብቤ ተጠራጥሬያለሁ ለምትሉ ሰዎች ለሁላችሁም የሚሆን ቪዲዮ ነው። ለእኔ አይሆንም የሚል ሀሳብ እንዳይኖራችሁ እስከ ቪዲዮ መጨረሻ በደንብ ተከታተሉት። እጅግ በጣም የሚጠቅማችሁን ፖይንቶች እነግራችኋለሁ። በቻልኩት አቅም በዚህ ሳምንት ለፈተናው ሊያዘጋጃችሁ የሚችልና እረፍት ሊሰጣችሁ የሚችል ከጥናት ባሻገር የሚጠቅማችሁን ፖይንቶች ነው ማነሳላችሁ። በቻልኩት አቅም አጠራጠር ለማድረግ እሞክራለሁ። እንደምትጠቀሙበት ሙሉ ለሙሉ ተስፋ አደርጋለሁ። የቴሌግራም ቻናል ኦልሬዲ አለኝ። እሱን እዚህ ኮንታክት ዲስክሪፕሽን ስራ አስገባላችኋለሁ። ብርቱ ወጣት ይላል ወይም ደግሞ ክላስ ኦፍ ቤኪ በሌላ ስሙ የዚህ ቻናል ኤክስቴንሽን ነው። እዛ ገብታችሁ አንዳንዴ እዚህ ቻናል ላይ የማላስተዋውቃችሁን ሀሳቦች፣ የስራ እድሎች፣ የትምህርት ኢንፎርሜሽኖች፣ የስነ ልቦና፣ የቴራፒ አገልግሎቶች በሙላ ታገኙበታላችሁ። በሙያ ምንድነህ ካላችሁኝ እኔ ተምሬ ኢኮኖሚክስን የጨረስኩት በሙያ እየሰራሁበት አይደለም። የምሰራቸው ብዙ አይነት ነገሮች አሉ። እሱን አሁን ላይ የእናንተ ሰዓት አይደለም። ትምህርታችሁን ጨርሳችሁ ከፈተናው በኋላ የስራ ኦፖርቹኒቲዎችን ብዙ እናመጣለን ወደ እናንተ ብያለሁ። የዛን ጊዜ ሪቬል ማድረግላችሁ ይሆናል። ከነዛ ውስጥ ግን አንዱ ቴራፒ መስጠት ስለሆነ ሳይኮሎጂውን እንዴት አድርጌ ከጥናታችሁ ጋር ላገናኘው እንደሞከርኩኝ ዛሬ በዚህ ቪዲዮ በደንብ አድርጌ ያሳያችኋለሁ። እሺ የመጀመሪያው ወደ ሀሳቤ ከመግባቴ በፊት ቪዲዮ ለናቹራልም ለሶሻል ሳይንስም ነው፣ ለሁላችሁም የሚሆን ነው። ወደ ሀሳቤ ስገባ የመጀመሪያው ኢንተለጀንሲ ትራፕ የሚባል ነገር አለ። በጣም ጎበዝ ተማሪዎች ኢንተለጀንሲ ትራፕ ያጠቃቸዋል። ይሄ ማለት ኦልሬዲ አውቀዋለሁ። በፊት ክላስ ስማር በደንብ አዳምጥ ስለነበር ለፋይናል በጣም ስላጠናው ቪዲዮቼንም ስለሰቃቀለ እስከዛሬ ድረስ የነበረኝ ግሬድ ቆንጆ ስለሆነ ከሴክሽን አንደኛ ስለመውጣ ሁለተኛ ሶስተኛ ስለመውጣ ትንሽዬ ባነብ ትንሽዬ ባይ ጥያቄዎች ብሰራ እኮ አስታውሰዋለሁ የሚል ኩራትና እምነት አለባቸው። እምነቱ ደስ ይላል፣ ከልክ ሲያልፍ ግን ያታልላቸዋልና ኦልሬዲ አውቀዋለሁ እስከዛሬ ድረስ ጎበዝ ነሽ፣ ያነበብሽውን ያዳመጥሽውን ትተገብሪያለሽ ተብዬ ነው የመጣሁት። ሰው አሁን ላይ የሚያቀተኝ አይመስለኝም ያን ያህል ተብሎ ኦልሬዲ ከምታያቸው ፓኒክ ከሚያደርጉና ከማያነቡ ሰዎች አንጻር እኔ በጣም የተሻልኩኝ የሚል አስተሳሰብ ማለት ነው የሚጀምረው። እውነታው ግን እዚህ ጋር ነው። አንደርስታንዲንግ ከማስታወስ ጋር እኩል አይደለም። አንድ ነገር መረዳትና ማስታወስ ኮምፕሊትሊ ይለያል። ለምሳሌ በጊዜው ለፋይናል ስትሰቅሉ የነበረው በደንብ አንብባችሁ ስለሰራችሁ ነው። በጊዜው ለሚድ ስትሰቅሉ የነበረው በደንብ አንብባችሁ ስለሰራችሁ ነው። ስለ ነገርዩ አንደርስታንዲንግ አላችሁ ማለት ነው። ማትሪክ ላይ ስትመጡ ባለፈው እንደነገርኳችሁ በ80-20 ስትራቴጂ በደንብ ካሰባችሁት ከመጣው ጥያቄ ከ80%
90% በላይ የሚሆነው ካነበባችሁት ውስጥ 20%ቷን ብቻ ነው ከቨር የሚያደርገው ካልኳችሁ ነፍ ያነበባችሁት ሆኖ ያችን 20% የማስታወስ ችሎታ ነው የሚጠይቀው ማትሪክ ላይ እንጂ አንደርስታንዲንግ ወይም ያላችሁ እውቀት አይደለም እዛች ጋር የሚፈልገው። ሰው ነገሮችን ከምትረዱበት ነገር አንጻር በላይ ያን ነገር አስታውሳለሁ የፈተና ወቅት ላይ አሁን ተቀምጬ ቢሆን አስታውሳለሁ ወይ የሚለውን ጉዳይ መመለስ ካልቻላችሁ ድረስ ጉብዝና ማተር አያደርግም። በተለይ የዘንድሮ ማትሪክ ላይ በሳይኮሎጂ ተርሙ ኮግኒቲቭ ፍሉዌንሲ ባያዝ ይባላል። ኮግኒቲቭ ፍሉዌንሲ ባያዝ ብዙ ሌላ ይሄ እውቀት ውስጥ ምናምን እየገባው አይደለም። እሺ ፊት ለፊት እናንተ እየሆናችሁ ያላችሁትን ነገር ፕሮፌሽናሊ የሚጠና እንደሆነና ሶሉሽንም ያለው እንደሆነ እንድታውቁ ነው የምፈልገው። ከመግባታችሁ በፊት ሜንታሊ ተዘጋጅታችሁ እንድትገቡ በደንብ እፈልጋለሁ። በሳይኮሎጂ ኮግኒቲቭ ፍሉዌንሲ ባያዝ ይባላል። ይሄ ማለት ነው ለአንድ ነገር ፋሚሊየር ብቻ ስለሆናችሁ ታቀሉታላችሁ። ለምሳሌ እጅግ በጣም ፌመስ የሆነ አርቲስት ወይም ዘፋኝ በጣም ሰው ጠብር ግፍ የሚልለት ባገኘው ቁጥር ሊያስፈርመው የሚፈልግ ሰው ቢኖር ለእናንተ ደግሞ ዘመዳችሁ ቢሆን ያ ሰው ለእናንተ ፋሚሊየር ከመሆኑ የተነሳ ልታቀሉት ትችላላችሁ። ያን ያህል ቫሉ ላይ ገባችሁ ይችላላል። በሜቢ እናንተ ጓደኛ ወይኔ በእናትሽ ካላሳይሽ በእናትህ ካላሳየህ ብሎ ጠብር ግፍ የሚሉለት ሰው ሊሆን ይችላል። ሰው በእጃችን የያዝነው ነገር እዚህ መስሎ ይታየናል። ለነገርየው ፋሚሊየር ከሆነ ይቀለለን ይመስላል። አንድ ልጅ ምን ብላ አናገረች? ማትስ ምናምን በደንብ ተዘጋጅታለች፣ ስለሁሉም ቶፒክ በደንብ ታውቃለች ምናምና ጀነራሊ ስለሁሉም ቶፒክ ስለምታውቅ ሁሉንም ቶፒክ ያወቀች መስሏት አቅልላው ነበረ። ግን ወደ ጥያቄ ስትገባና ፓስት ኤግዛሞችን ስትሰራ ሞዴሎችን ስትሰራ ብዙ ማታውቀው ነገር እንዳለ አወቀች ማለት ነው። ሶ ፋሚሊየር የሆናችሁበት ነገር ቀላል ነው ማለት አይደለም። ምክንያቱም የፈተና ሰዓት ላይ ማትሪክ ኤግዛም ላይ ስትቀመጡ ፋሚሊያሪቲው ይጠፋና ማለት ነው ፕራክቲሱ ነው ፊት ለፊት ይመጣው። ፕራክቲስ አድርጋችኋል የሚለው ኩዌስችን ነው ይመጣው። ከዛሬ ብዙ ጥያቄ ሰርታችኋል፣ ከስታችሁ ተምራችኋል፣ የፈተናውን አወጣጥ ዘዴ ያውቃችሁበታል የሚለው ጉዳይ ነው እንጂ ፊት ለፊታችሁ ይመጣው ይሄ ነገር ታውቃላችሁ ወይ አይደል? ሁሉንም ተርሞች ታውቃላችሁ፣ ግን እንዴት አድርጋችሁ አገናኝታችሁ መመለስ እንዳለባችሁ ካላወቃችሁት ጀስት ፋሚሊያሪቲ ብቻ ይሆናል ማለት ነው። ሶ በደንብ ፕራክቲስ ይፈልጋል። አሁንም ቢሆን ቀን ለሊት ቁጭ እያላችሁ በደንብ አድርጋችሁ ስሩት። ለማስታወስ ትልቅ የሚረዳችሁ ነገር እንቅልፍም ስለሆነ እሱን በደንብ እየተኛችሁ ከዛ በዘለለ ግን መስራት ይጠበቅባችኋል። ቀናችሁ ሌሊታችሁን በደንብ የምትሰሩ ከሆነ ለእንቅልፍ የሚሆን በቂ ሰዓት አታጡ። ሌላው እነዚህን ጎበዝ ተማሪዎች ፈተና ላይ እንዲወድቁ የሚያደርጋቸው ወይም ደግሞ ከጠበቁት ውጤት በታች እንዲያመጡ የሚያደርጋቸው ነገር ሲያጠኑ ፊር ኦፍ ፌለር አለባቸው አይደል? የመውደቅ ፍራቻ አለባቸው። ይሄ ያላጠናም ሰው ላይ ያለ ነገር ነው። አሁን ጎበዝ ተማሪዎችን ብቻ የሚመለከት ነገር አይደለም። ይሄን ቪዲዮ የቀረጽኩት ብዬ ጎበዝ ተማሪዎችን የሚመለከት ነገር እያወራው እንዳይመስላችሁ፣ ሁላችንም ስለሚመለከት ነው። ያልፈራ የለም በዚህ ሰዓት። በጎበዝ ተማሪዎች ሲሆን ደግሞ ነገርየው ምን ይሆናል? ሪስክ መቀበል አይፈልጉም። እነዚህ ሰዎች እስከዛሬ ድረስ ፋይናል ሲሰቅሉ ግሬድ 1ኛ 2ኛ 3ኛ የደረጃ ተማሪ ሆነው ወጥተው ምናምን ይመጡትና ቤተሰቦቻቸው በእነሱ ትልቅ ተስፋ አላቸው። ዘመድ አዝማድ ምናምን ሲያወራ በስማማ አንቺ የዛሬ ዓመቷን የሲፈኒን ሪዛልት እየጠራ የሲፈኒንማ ከአንቺ ነው የምንጠብቀው ከአንተ ነው የምንጠብቀው የሚል የሶሳይቲ ራሱ ሪስፖንሲቢሊቲ ያለባቸውና ይሄ ጫና ፈተናውን ባልሰራውስ በወድቅስ እንደው በወድቅ ይቅርና በጣም ዝቅተኛ እንኳን ባመጣ ምንድነው ቤተሰቤ ከኔ የሚጠብቀው? ምክንያቱም እነሱ ሁለት ችግር ነው ያለባቸው። ሌላው ተማሪ ላይ ችግር የለውም ካለፈ ደስተኛ ሊሆን ይችላል ቤተሰብ። እነዚህ ላይ ግን ማለፍ ብቻ አይደለም የሚገርም ግሬድ ይዘው እንዲያልፉ ይጠበቃልና ከዛ አንጻር በጣም ይፈራሉ። ይሄ መፍራታቸው ደግሞ ወደ ምን ይመራቸዋል? ኦቨርቲንክ እንዲያደርጉ ነገሮችን በጣም አወሳስበው እንዲያስቡ ያደርጋቸዋል። በጣም አወሳስበው ነፍኖት ነው የሚያወጡት። በጣም ነፍኖት ስቲኪ ኖት ይለጥፋሉ። ግድግዳቸው ላይ የሆኑ ወረቀቶች ተጽፈዋል። ዋይት ቦርድ ምናምን አዘጋጅተው እየጻፉ ነው እና በጣም ኦቨርቲንክ ያደርጋሉ። በስርዓት አይተኙ ማለት እንዴት ይተኛሉ? ሌሊትም ቀንም የሚገርም በቃ ከባድ ኃላፊነት ነው ያለባቸው። አንድ ቀን ካደረ ደግሞ ለፈተናው የሆነ ያህል እየተቃረቡ ነው የመጡትና ያለ የሌላቸውን ተዋጣው እንደምንም ብለው ቅልፋቸውን ትተው መስዋዕት አድርገው ለማጥናት ለመስራት እጅግ በጣም ይሞክራሉና ያ ኦቨርቲንኪንግ ያ በጣም ፓኒክ ማድረግ ደግሞ የፈተናው ሰዓት ላይ እጅግ በቀላሉ እንዲወድቅ ያደርጋቸዋል። ቅድም ብያቸዋለሁ። እጅግ በጣም የተዘጋጀ ሰው ፓኒክ አደረገ ማለት ፈተናውን በሙላ ያተረማምሰዋል። በቃ ያበላሸዋል፣ ቶታሊ ያበላሸዋል። ምንም ዘና ብሎ መስራት አይችልም፣ ማሰብ አይችልም፣ ሪኮል ማድረግ አይችልም። ስለዚህ ከዛ እንድትቆጠቡ ነው ዛሬ ላይ ፓኒክ ማድረግ የለባችሁም እያልኩ ያለሁት። የለባችሁም እንደሌለባችሁ ታውቃላችሁ፣ ግን እንዴት ፓኒክ አላደርግ ነው አይደል ኩዌሽናችሁ። እስካሁን በደንብ ፎሎ አፕ እንዳደረጋችሁ አልጠራጠርም። እሺ ልቀጥል። አሁን በጣም ለመውደቅ ፍራቻ ውስጥ ካላችሁ ማድረግ ያለባችሁ ነገሮችን ልጠቁማችሁ። የመጀመሪያው ለ10 ደቂቃ በቀን አትሊስት ለ10 ደቂቃ ብሪዝ የምታደርጉበት፣ በስርዓት ራሳችሁ የምታዳምጡበት፣ በሜዲቴሽን የምታምኑ ከሆነ ሜዲቴት የምታደርጉበት። እኔ አምናለሁ ሰው ሜዲቴሽን እንደ ጥንቆላ እንደ ምናምን ነው የሚያስበው። ኖ ኦርቶዶክስ ነኝ በሃይማኖቴ፣ ወደ ጥንቆላ ምናምን የሚያስመራኝ ምንም ነገር የለም። ሜዲቴት ማድረግ አስፈላጊ ነው ብዬ አስባለሁ። ጎበዝ ባልሆንም እዛ ላይ ግን ሜዲቴት አደራረግ እንዴት ነው? በቀን 10-20 ደቂቃ ወስዳችሁ ጸጥ ማለት፣ ዝም ማለት፣ ያላችሁበትን ነገር ማሰብ ወይ በወድቅስ ምናምን የሚለው ነገር ሳይሆን ምናምን የሚሉ ፖዚቲቭ አይነት ነገሮችን መናገር። የቻልኩትን አጥንቻለሁ፣ እስከዚህ ድረስ ሞክሬያለሁ፣ ሌላውን ፈጣሪ ያውቃል፣ እሱ ያሳካልኛል ብላችሁ እንደየእምነታችሁ ሜዲቴት የምታደርጉበት። አንዳንድ ሰው ሜዲቴት ከማድረግ ይልቅ ጸሎት ማድረግ ይሻለኛል የሚል ሰው አለ። የምርም ጸሎት ይበልጣል። ሰው ጸሎትን ማድረግ ከተፈለገ ጸሎትን በደንብ ማድረግ ስለሚያረጋጋ ማለት ነው። ሌላኛው ደግሞ ልክ ልትተኙ አካባቢ ከራሳችሁ ጋር አውሩ ብያለሁ። ፍርሃትን ባለፈው በናቹራል ሳይንስ ቪዲዮ ላይ እንደለቀቁላችሁ ከሆነ ልክ የፈተናው ሰዓት ላይ እንዳላችሁ አድርጋችሁ ራሳችሁን አስቡት። ተረጋግታችሁ ካልም ሆናችሁ ቁጭ
ብላችሁ እሺ ጥያቄው መጥቷል ኦንላይን ነው ቴስቱ ወደ ግራ ወደ ቀኝ ሳልል ማን ከጎኔ ተቀምጣለች ተቀምጧል የሚለውን ሳላይ ወይ እኔ ከሰው ጎን ለመቀመጥ ሳልሞክር በራሴ ያነበብኩትን ኢቭን ካላነበብኩም ራሱ በቃ የማውቀውን ከፈጣሪ እርዳታ ጋር እንዴት እወጣዋለሁ ብላችሁ ካልሞናችሁ ከእንቅልፍ በፊት ይሄን አስቡ። የፈተናው ሰዓት ላይ የምር በቦታው ስትገኙ አንኮንሺየስሊ ይሄን የተለማመደው ማይንዳችሁ አእምሯችሁ ልክ የፈተናው ሰዓት ላይ ምንም እንዳይከብደው ይሆናል። ምንም እንዳይከብደው ማለት ያው ራሱ ፈተና መሆኑ የምር ሪያሊቲ መሆኑ የሚያስጨንቀው የሆነ ነገር ይኖራል። ግን እጅግ በጣም አትሊስት በ50% ፍርሃታችሁን ቀንሳችሁ መግባት ትችላላችሁ። ከአልጋ በፊት ከመተኛታችሁ በፊት ከራሳችሁ ጋር አውሩ። የምታወሩትም ፈተናው ምን ሊሆን ይችላል፣ እንደዚህ ቢያመጡስ፣ እኔ ይህን ፓርት አላጠናውም እና ይሄ ቢመጣስ፣ ወይኔ እኔ እኮ በጣም እየፈራው ነው፣ ይሄ ሁሉ አጥንቼ ጉድ ቢሰራስ፣ ወይኔ ምንም አልተዘጋጀው ምናምን የሚሉ ቶቶችን ከአይምሯችሁ ሀሳቦችን አውጡና ማድረግ ያለባችሁ ነገር ምንድነው? የፈተናው ሰዓት ላይ የምር ተገኙ። ተቀመጡ፣ ተገኙ። ለምሳሌ በቃ ቀላል ነገር ልንገራችሁ። የሚገርም ስራ መጣ። ለዛ ስራ ኢንተርቪው ይፈልጋል። ኢንተርቪው ደግሞ ምንም የስራ ልምድ አይፈልግምና ማንም ሰው ሊሰራው ይችላል። ግን የምንፈልገው አንድ ሰው ነው ለቫካንሲ ተብሎ የስራ ማስታወቂያ ወጣ። በእርግጠኝነት ብዙ ሰው አፕላይ ያደርጋል። አፕላይ ካደረገ በኋላ የዕለት ሁለት ነው አንድ ሰው ተመረጠና እና ኢንተርቪው ትደረጋለህ ተባለ። አሁን ይህ ሰውዬ ሳልዘጋጅ ነው የደረስኩትና አይ በቃ ሳልዘጋጅ ስለሆነ ይቅርብኝ ይላል አይልም አይደለ? ያን እድል እንዳያመልጠው ሲል ምንድነው የሚያደርገው? ያ እድል እንዳያመልጥ ያለ የሌለውን እውቀት ተጠቅሞ ጀነራል ኖሌጅ ተጠቅሞ የሚጠየቀውን ጥያቄ በቋንቋው እንግሊዝኛ ከሆነ በእንግሊዝኛ፣ አማርኛ ከሆነ በአማርኛ መልሶ ፈተናውን ለማለፍ ይሞክራል። ምክንያቱም ከታጩት ካንዲዴት ከሆኑት ሰዎች ውስጥ አንደኛ ተብሎ የተመረጠው እሱ እስከሆነ ድረስ ያለውን እድል በሙላ እንዲጠቀም ያደርጋል አይደለ? ይሄ እድል ማለት እንደ ፈተና እንደ ስራ እድል አስቡት። እንደ ስራ እድል አስቡት። ለካ ያስፈልጋችኋል ብቻ አይደለም። እናንተ ራሳችሁን እየጎዳችሁት ፓኒክ እያደረጋችሁ የተዘጋጃችሁበትን ልፋታችሁን መና ከምታስቀሩት ይልቅ አምናችሁ ተረጋግታችሁ አእምሯችሁን ጸጥ ያደረገ ረፍት ሊሰጥ የሚችለውን ነገር ፕራክቲስ በማድረግ ባላችሁ 1 ሳምንትም ሆነ 10 ቀን ፕራክቲስ እያደረጋችሁ የፈተናው ሰዓት ላይ ለመገኘት ሞክሩ። እኔ ይህን በደንብ ሪኮመንድ አደርጋለሁ። ሌላው ደግሞ ፍርሃታችሁን ጻፉት። በቃ ጻፉት፣ ለዩት። ምንድን ነው የፈራሁት? አንዳንድ ሰው ማስታወስ ቸገረኝ ብሎ የሚፈራ ሰው አለ። አንዳንድ ሰው ደግሞ በወርቅስ ብሎ የሚፈራ ሰው አለ። አንዳንድ ሰው ደግሞ እያስታወስኩ ነው፣ ጥሩ እየሰራው ነው። አንድ ልጅ እንደውም ብላኛለች 90 ምናምን ነው ከመቶ የምታመጣው ራሷን ስትፈትነው። ከዛ የሆነ ጊዜ ላይ ወደ ስንት ነው ያለች 70 ነው ምናምን አመጣች። ከዛ በጣም ፓኒክ አደረገች። እዛ እንዴት ነው ሞዴሎች ላይ ምናምን ማመጣው ሪዛልት ራሴን ፈትኜው ማመጣው ሪዛልት ለማትሪክ ሪዛልት ኢንዲኬተር ነው ወይ አመልካች ነው ወይ እዚህ ጋር ወደቄ ማትሪክ እንደወድቅ ያደርገኛል ወይ የሚል ፍራቻ ነበረባት። ይሄ ፍራቻ መጻፍ ይችላል። በቃ ፍራቴ ምንድነው ማትሪኩን በሞዴል አይን እያየሁት ነው ብላችሁ ጻፉት። ስለ ጻፋችሁት ይቀላል። በቃ አረፋችሁ ምናምን ልል አይደለም። እንደዚህ አይነት ሮማንቲክ የሆነ ላይፍ አይኖርም አይደለ? ሪያሊቲ ነው ማወራው። የምርት አንጀብል የሆነ ነገር እንድትይዙ ነው ፈልገው። ያን ትጽፉትና ለጓደኞቻችሁ፣ ለእናትህ፣ ለአባትህ ቅርብ ላለ ሰው ንገረው። ይሄ ነገር እያስፈራኝ ነው፣ ጸሎት አድርግልኝ። የምር ጸሎት ፈልጋለሁ፣ ጸሎት አድርግልኝ። ሴቶች ናችሁ በተለይ በጣም ካስጨነቃችሁ እንባም ከመጣ አልቅሱ፣ በደንብ ይውጣላችሁ። የምሬ ነው፣ አታፍኑት። አሁን ያላችሁ ሰዓት ስሜቶቻችሁን የምታፍኑበት ሰዓት አይደለም። ስሜቶቻችሁ በሙሉ ቀሏችሁ ፈተና ላይ ልትቀርቡ ይገባል። ለዛም ነው ይሄን ቪዲዮ የሰራሁት። ስለዚህ በጣም ተረጋጉ፣ ቀስ በሉ፣ ስሜቶቻችሁን ጻፉት። ዲያሪ ካላችሁ ዲያሪያችሁ ላይ፣ ጆርናል ካላችሁ ጆርናላችሁ ላይ፣ ከሌላችሁም ችግር የለውም አንድ ብጣሽ ወረቀትም ትሆን የማትጥሏት እዛ ላይ ጻፉት። የዛሬ 25 ቀን ምናምን ከፈተና ወጣችሁ ስታዩት ትስቁበታላችሁ። የምሬ ነው። ማያልፍ ይመስላል አይደል? ሁሉም ሰው አልፎበታል፣ ያለፈበት ነውና እባካችሁ በጣም ለመረጋጋት ሞክሩ። ለመረጋጋት ይረዳል ያልኳቸውን እነዚህን ስቴፖች ደግሞ ዋን ባይ ዋን ቪዲዮን ወደ ኋላ እየመለሳችሁ በደንብ ስሙት። ሌላው በጣም ጎበዝ ተማሪዎችን እጅግ በጣም የሚያስቸግራቸው አንድ ነገር አለ። ፐርፌክሽኒዝም ይባላል። በሳይኮሎጂ ፐርፌክሽኒዝም ፓራላይሲስ ይባላል። ፓራላይዝድ አንዱ ሰው ሆነ ስንል ምን ማለት ነው? ስታክ አረገ፣ እዛ ላይ ቆመ ማለት ነው አይደል? ፐርፌክሽን ላይ የቆሙ ሰዎች ናቸው አብዛኛው ጎበዝ ተማሪዎች የምንላቸው። እጅግ በጣም ብዙ ኖት ያወጣሉ፣ ግን ፕራክቲስ የለም። በጣም ብዙ ኖት ያወጣሉ፣ ፕራክቲስ የለም። ፐርፌክሽኒዝም ፐርፎርማንስን ኪል ያደርጋል፣ ይገላቸዋል። ማለት ፐርፎርም ማድረግ ይሄ የምር ፈተናው ላይ ያላችሁን እውቀት ነው አይደለም የሚፈልገው። ፈተናው ላይ ምን ያህል ፕራክቲስ አድርጋችኋል የሚለው ነገር አይደለም የሚፈልገው እንጂ ፐርፌክሽኒዝም አይደለም። በጣም ፐርፌክት ለመሆን በጣሩ ቁጥር ፐርፎርማንሳቸውን ኪል ያደርጉታል። እጅግ በጣም ብዙ ኖት ያወጣሉ፣ ግን ጥያቄ አይሰሩም። ጥያቄ ደግሞ እጅግ በጣም ነሰሰሪ ነው። ትሬንዳቸውን ማወቅ አለባችሁ። እጅግ በጣም ጥያቄ ስሩ ባላችሁ ሰዓት። ይህን ምለው ለዛ ነው። አት ዘ ሴም ታይም ደግሞ ፐርፌክሽኒዝም ፐርፎርማንስን ከገደለ ምንድነው ፐርፎርማንስን እንዲያበረታ የሚያደርገው ካላችሁ ፍርሃት ነው። ባለፈው ፍሩ ብዬ የለ ግን ስትፈሩ መጠን ይኖረው ብያቸዋለሁ። ይሄ ከልክ ያለፈ እናንተን ኮንትሮል ማድረግ የለበትም። ግን አንድ ሰው ሲፈራ በቻለው አቅም ማድረግ ያለበትን ነገር ሁሉ መስዋዕትነት ይከፍላል። አሁን ልትከፍሉለት የሚገባ መስዋዕትነት ካለ ለማትሪክ እሱም ጥያቄ መስራት ነው። በቃ ልላችሁ የምችለው ይሄ ነው። አብዛኛው ሰው በጣም እየጠየቀኝ ነው። እኔ ጥያቄ እንዴት ልስራ?
ገና ጥያቄውን ከፍቼው እንትን ስል ምንም የማውቀው ነገር የለም መመለሱ እየከበደኝ ነው እያለኝ ነው አይደለ? ጥያቄውን የምትሰሩት ጥያቄውን ለማወቅ ለመመለስና ከ150 30 70 90 ለማምጣት አይደለም። ጥያቄው እንደ ጥናት መሆን ይችላል። ይኸውላችሁ ባዮሎጂ ከፈታችሁ አይደለ? ለምሳሌ ባዮሎጂ ከፍታችሁ አሁን ባዮሎጂ ላይ ቲዮሪ ነው 4 ቹዝ ይመጣላችኋል። መልሱ ሲ ቢሆንና እናንተ ዲ ቢሆን ያላችሁት መልሱ ሲ ነው፣ እናንተ ዲ ቢሆን ያላችሁት በቃ ኦኬ ለካ መልሱ ሲ ነው ብላችሁ አንደርስታንድ አድርጋችሁ ሂዱ አይደለም የኔ አባባል። ኤ እና ቢ ምን እንደሆኑ ኤ እና ቢ ላይ ያሉት ተርሞች ቃላቶች ምን እንደሆኑ ካላወቃቸዋቸው ከመጽሐፋችሁ ላይ ሂዱና ኤ እና ቢ ምን እንደሆነ ሚኒንጉን ይዩት። ለምንድን ነው የሚጠቅማችሁ? ሜቢ ሌላ ፈተና ላይ እነዚህ መልስ ሆነው ሊመጡ ይችላሉ። አሁን ለሰራችኋቸው ለሞዴሎቻችሁ ወይም ለፓስት ኤግዛሞቻችሁ ላይ ኤ እና ቢ ላይ የተቀመጡት ምርጫዎች መልስ እንኳን ባይሆኑ ማትሪክ ላይ ስትመጡ መልስ የሚሆኑበት አጋጣሚ ይኖራል። ስለዚህ ስለነሱ አውቃችሁ አንብባችሁ መለስ ብሎ ድጋሚ ጥያቄ መስራት በጣም ነፃ ያወጣቸዋል። ስለዚህ አብዛኛው ስማርት ተማሪዎች ችግሩ ምንድነው? በጣም ኖት ማውጣት ላይ ነው። ቆይ እሺ አነበባችሁ፣ ኖት አወጣችሁ፣ ከዛስ ኖቱንም ደግሞ ማንበብ ያስፈልጋል አይደለ? ኖቱን ልታነቡ ስትለው ጊዜው ይቀርባል። ጊዜው መቅረብ ብቻ አይደለም፣ የኔ አይነቱ ደግሞ ኮንቴንት ክሬተር እና ፈተናው ላይ ጥሩ ውጤት እንድታመጡ የሚፈልግ ሰው ደግሞ እንዲህ ብሎ ሲጠቁማችሁ ጥያቄ ስሩ ሲላችሁ እሺ ጥያቄ ደግሞ ለመስራት የትኛውን ጊዜ ልጠቀም የሚለው ነገር ፓኒክ ሊያስደርጋችሁ ይችላል። እኔ ይህን ማድረግ አለባችሁ አሁኑኑ ፈጠናችሁ የሚል አስጨናቂ ኮንቴንት ለእናንተ ልሰራ አልፈልግም። እንደዛም ከሰራው አሳውቁኝ፣ ራሴን አርማለሁ። በምንም ታምር እንደዛ ነገር አልፈልግም። አሁንም የሚፈልገው ነገር ያላችሁን ጊዜ እንዴት አድርጋችሁ መጠቀም ትችላላችሁ የሚለው ኢንዲኬት ለማድረግ ነው። ለማስፈራራት ማንም ያስፈራራል፣ ማንም። ስለዚህ አሁን ያላችሁን ሰዓት ጥያቄ በደንብ ስሩበት፣ በጥያቄዎቻችሁ ተማሩ፣ አንብቡ። የዛሬው 2 ሳምንት ብቻ ነው የጀመርኩት። አንተ ፕሮግራም አውጣልኝና ጀምራለሁ ያለኝም ሰው አለ፣ የተለያየ አይነት ሰው አለ። እንደየሰው ባህሪ አሁን ይለያያል። ቀድሞ ለተዘጋጀ ሰውና በጣም ብዙ ኖቶች ላወጣ ሰው ያ ሰው ይሄን ኖቶች እንዳለ ሪቫይዝ አድርጎ የሚጨርስበት ታይም ላይኖረው ይችላል። ስለዚህ ጥያቄውን ይስራና ከጥያቄው ላይ ስህተት ሲኖር የዛን መልስ ለማወቅ ኖቶቹን ያያቸው። ኖቶቹ ላይ ከሌሉ ሄዶ ኖትቡክ ላይ ነው የሚያየው አይደለ? በዛ መልኩ እያደረገ ወይም ደግሞ አንድ ቀን 2 ቀን ቁጭ ብሎ የጻፋቸው ኖቶች በሙላ ሪቫይዝ ማድረግ የሚችልበትን ታይም መስራት አለበት። በጣም ደግሞ አሁንም ጎበዝ የሚባሉ ተማሪዎች ላይ በጣም የሚቸገሩት ነገር ምንድነው? ቪዲዮ ለጎበዝ ተማሪዎች አይደለም ብያለሁ፣ ግን ማንም በቃ በተቻለው አቅም ጎብዞ ለማጥናት እየሞከረ ያለ ሰው የሚቸገረው ነገር ምንድነው? በቂ አይደለም አሁን ያለኝ እውቀት ጥያቄ ለመስራት በቂ አይደለም ብሎ በጣም ዲሌይ ያደርጋል ወደኋላ። ጥያቄ መስራትን አትናቁት። አሁንም ደግሜ እንዳልጨቀጭቃችሁ ነው፣ አትናቁት። ሳይኮሎጂው አብዝቶ የሚናገረው እጅግ በጣም ለመዘጋጀት እየሞከሩ ያሉ ሰዎች በጥያቄም ሊሆን ይችላል በማንበብ ወይም ደግሞ ሳይዘጋጁ አሁን ባላቸው ጊዜ የተሯሯጡ ያሉ ሰዎች በተቻላቸው አቅም የግሩፕ ዲስከሽንን በግሩፕ ማጥናት ምናምን አቮይድ ያደርጋሉ። እኔ አቮይድ አድርጉ ብዬ አልመክርም። እንደየሰው ባህሪ አለ። ኢንትሮቨርት አለ፣ ኤክስትሮቨርት አለ። ከሰው ጋር ለማውራት የሚቀለው አለ፣ የማይቀለው አለ። ግን ከሰው ጋር ማውራት ምናምን የማይከብዳችሁ አይነት ሰዎች ከሆናችሁና እስከዛሬ ድረስ በግሩፕ የምታጠኑ ሰዎች ከሆናችሁ በግሩፕ ብታጠኑ እኔ እመክራለሁ። ሀሳብ ተነጋገሩ። በጣም የሚገርመኝ ነገር አስተውላችሁ አታውቁም? ፋይናል ኤግዛም ይሄው አሁን ደርሶ 2 ሰዓት ቀርቶት ከ2 ሰዓት በፊት ቁጭ ብላችሁ የተጠያየቃችሁ ጥያቄ በጣም መጥቶባችሁ አያውቅም? ተደጋግሞባችሁ አያውቅም? እናንተ ካነበባችሁት በላይ እዛች የተጠያየቃችሁ ጥያቄ ነው የሚመጣው። ስለዚህ ከሰው ጋር በጣም ሼር አድርጉ፣ አውሩ፣ ዲስከስ አድርጉ። ለምን ይጠቅመኛል ካላችሁ አንደኛው አሁን ያልኩት ነገር እዛ ጋር ዲስከስ ያረጋችሁበት ነገር የመምጣት እድሉ በጣም ሰፊ ነው። አስታውሳለሁ እኔ ማትሪክ ላይ በጣም ፓኒክ አድርገን ምናምን ነበር፣ ግን እዛው ቁጭ ብለን ይሄን ታስታውሳለህ እዚህ ፓርት ጋር ምናምን የተባባልነው ጥያቄ ብዙ አግኝተናል። በእውነት ይሄን ለእናንተ ሞቲቬት ለማድረግ አይደለም፣ በጣም አግኝተናል። ከዛ ውጭ ግሩፕ ዲስከሽን ለምን ይጠቅማቸዋል? እርስ በርስ ፍርሃታችሁ እንዲቀንስ ያደርጋችኋል። ወይኔ እኔም እኮ ይሄን አልጨረስኩም ሲባል ኦፋይ እኔ ብቻ አይደለሁም የሚል ፍርሃት የነበረባችሁ ነገር እንዲቀንስላችሁ ያደርጋችኋል። ይሄ ምን ይባላል መሰላችሁ? ፕሮክራስቲኔሽን ስሩ ፐርፌክሽን። ላይክ ፕሮክራስቲኔሽን ምን ማለት ነው? ስራ ለነገ ብሎ ማስቀመጥ ነው አይደለ? በፐርፌክሽን ውስጥ ያለ መዘናጋት ወይ ደግሞ ስራ ለነገ ብሎ ማስቀመጥ ይባላል። ነፍኖት ጽፋችሁ ጥያቄ የማትሰሩበት ከሆነ በጣም ፐርፌክት እየሆናችሁ ይመስላችኋል፣ ሁሉንም ነገር እያወቃችሁ ይመስላችኋል። ግን ስቲል ወደ መሬት ስላልወረደ ፕሮክራስቲኔት እያደረጋችሁ ነው፣ ዲሌይ እያደረጋችሁ ነው፣ እያስረፈዳችሁበት ነው። ማግኘት የነበረባችሁን እውቀት ፕራክቲስ እያስረፈዳችሁበት ነው። ስለዚህ ይሄን ለማሻሻል ከፈለጋችሁ ለመሳሳት እድል ስጡት ለራሳችሁ። ተሳሳቱ። ምንድነው? ከባድ ነገር እኮ አይደለም። ተሳሳቱ፣ ከስተታችሁ ተማሩ። ጥያቄ በጣም ለሰው ልጅ ለመስራት በጣም የሚከብደው እኮ ለዛ ነው። ነፌክስ ሲገባበት ይደነግጣል። ኖ ስተታችሁን አክሰፕት አድርጉ፣ ተቀበሉ። ከተሳሳታችሁ በኋላ ሄዳችሁ ስተቱን ማረም ነው። በጣም እኮ ያን ያህል ከባድ ነገር አይደለም። በእውነት እኛ አሁን የተላለፍንበት ቀለል አድርገን ልናወራው እንችል ይሆናል፣ ግን እናንተም ከ20-30 ቀን በኋላ ቀለል አድርጋችሁ የምታወሩት ነገር ነው። በኋላ ቀለል አድርጋችሁ ማውራታችሁ የማይቀር ከሆነ አሁን ቀለል አድርጋችሁ ፈተናውን መስራት አለባችሁ።
ጥያቄ ስትሰሩ ተሳሳቱ፣ የተሳሳታችሁ ማረም ነው። እንዳልኩት ፕራክቲስ አድርጉ። ሌላው እነዚህ በጣም አሁን ላይ የጥናት ሰዓታችሁን የምታጠፉበት መንገድ ቲክቶክ ማየት፣ ሶሻል ሚዲያ አጓጉል ነገር መጠቀም ምናምን እስካልሆነ ድረስ እያጠፋችሁ የማይመስላችሁ ሰዎች አላችሁ። ኖ ስቲል ማለት ነው ታይማችሁ ማኔጅ አላደረጋችሁም የሚባለው ግዴታ ሌላ የማያስፈልጋችሁ ነገር ቪዲዮ ምናምን ስላያችሁ ሳይሆን፣ ለምሳሌ አንዳንዴ በጣም ያነበበ ሰው ኮንፊደንስ ይሰማዋል ባነበበው ነገር፣ ሃይላይት አድርጎ ኖት ባወጣው ነገር፣ ባያቸው ብዙ አይነት ቪዲዮዎች፣ ለምሳሌ የኔ አይነት ቪዲዮዎችን ባያቸው በጣም ኮንፊደንት ሆኖ ሊሰማው ይችላል። ግን ትልቁን ነገር ረስቶ ነው አክቲቭ ሪኮሊንግ የሚባል ነገር አለ። አክቲቭ ሪኮል ማለት ያነበባችሁን ቶሎ ማስታወስ። ብዙ ጊዜ ፓሲቭሊ ከሆነ የምናነበው፣ ፓሲቭ ከሆነ ንባባችንና ይሄ ላይክ ሽምድድ ወይም ደግሞ ጥሬ ሽምደዳ ስድ ንባብ ከሆነ የማስታወሻ እድሉ አይኖረንም። ስለዚህ ምን ታደርጋላችሁ መሰላችሁ? ያነበባችሁትን ላውድሊ ያውጡት። ለምሳሌ አንድ ኳስ ተጫዋች ማለት ነው አጥቂ ነው። ተከላካዩ ፓስ ካረገለት በኋላ ኳስ ምንድነው የሚያደርገው? ለተከላካዩ ጀርባውን ሰጥቶት ቀጥታ ወደ ጎሉ ነው አይደለም ሄደው። ስለዚህ የእናንተ ጎል ማትሪክስ ከሆነ ድረስ ያነበባችሁትን ነገር ዝጉትና ጀርባችሁን ስጡትና ያነበባችሁ ነገር ምን እንደሆነ ሪኮል ለማድረግ ለማስታወስ ሞክሩ። ያን ማታረጉ ከሆነ ፓሲቭ ሪኮሊንግ ነው የሚሆነው፣ ደረቅ ሽምደዳ። ነፍ እውቀት አለ። ከዛ ከየትኛው ውስጥ ምንዝራችሁ እንደምታወጡት በጣም ግራ ስለምትጋቡ በጣም ነው የምትቸገሩት ፈተና ላይ ስትቀሩ። አክቲቭ ሪኮሊንግ በደንብ ያስፈልጋቸዋል። ቶሎ ሪኮል ማድረግ። ያን ለማድረግ የሚረዳችሁ አፖች ለብዙ ሰው ልክ ያለው አፕ ተጠቀሙ። አፖቹ በተለይ ይሄ ታይመር ካላቸው ታይም እያስቀመጣችሁ በደንብ ስሩባቸው። የ2 ሰዓት ፈተና ከሆነ 2 ሰዓት ታይም ሞልታችሁ በደንብ ስሩባቸው። ፍላሽ ካርዶች አውጡ። አሁን ኤአይ እንደ ልብ ተሰራጭቷል አይደል? ፍላሽ ካርዶች አውጡ። ፍላሽ ካርድ ማለት ሾርት ኖቶች በራሳችሁ አውጡ፣ ለእናንተ ለንባብ እንዲያመቻችሁ። ለምሳሌ አንዳንድ ሰው በኢሴይ ፎርም በስድ ንባብ ተቀምጦ ለማንበብ የሚቀለው ሰው አለ። አንዳንድ ሰው ደግሞ በቡሌቶች ይሄ ላይክ ዶት እየተደረገ ምናምን ዋና ፖይንቶች ሲቀመጡለት ደግሞ የሚገባው ሰው አለ። እንደየባህሪያችሁ እንደሚሆናችሁ መልኩ ኤአይውን እዘዙት። ጀስት ፍሪ ነው፣ ጀነሬት አድርጎ ይሰጣችኋል። ምን ኤአይ ልጠቀም ምናምን ካላችሁ ነፍናችሁ አይደል? ዲፕሲክ የሚባል አለ፣ ራሱ ቻት ጂፒቲ ያለ፣ ፖይ ነው ፖይ እሱ አለ ምናምን ነፋሉ። እናንተ የምታውቋቸው ይኖራሉ። እነሱን በመጠቀም ብዙ ፍላሽ ካርዶችን ጀነሬት ማድረግ ትችላላችሁ። እነሱን ሾርት ኖቶች ማንበብ ትችላላችሁ በቀላሉ። ሌላው ደግሞ አሁን ሪኮል ለማድረግ ሌሎችን ሰዎች ቲች አድርጉ፣ አስተምሩ ምለው ለዛ ነው። ግን አሁን ባላችሁ አጭር ጊዜ ለሌሎች ሰዎች መናገር ሊከብዳችሁ ይችላል። ግን በግሩፕ የምታጠኑ ከሆነ ያነበባችሁት ነገር ባይዘው ትናንትና ኢንሳንብ እንዲያገኘው የሚገርም ነገር የ2013 14 ምናምን ጥያቄ ሰራ ደግሞ ይሄን አገኘውና በጣም ነው የገረመኝ ካነበብኩት ጋር ትላንትና መሄዱ። ይሄ ሲመጣ እንደዚህ ብለን ነው የምንመልሰው ማለት ነው አይደል ምናምን የሚል የግሩፕ ዲስከሽን ፍጠሩ፣ አውሩት ከሰው ጋር። እና ደግሞ ቅድም እንዳልኳችሁ በደንብ ተኙ ስል ሰው ሊሰባሰብ ሰዓት ምናምን ተኛት ያስፈልገዋል። አይ ነው ግን እሱ ልላችሁ አልፈልግም። አሁን ቅንጦት ነው ለእናንተ ይገባኛል። ግን አትሊስት በእውነት 5 ሰዓት ያህል ምናምን መተኛት አለባችሁ። አትሊስት ራሳችሁን ታጣላችሁ። እንቅልፍ በአሁን ሰዓት ግን የቅንጦት ጉዳይ ይመስላል እንጂ አይደለም። ባይዘወይ እንቅልፍ በበቂ ሁኔታ ማታገኙ ከሆነ የማስታወስ እድላችሁ በጣም እየሞተ ነው የመጣው። የፈተናው ሰዓት ላይ ስትመጡ በጣም ፓኒክ ታደርጋላችሁ። እጅግ በጣም ብዙ ነው ታውጥቶ እጅግ በጣም አንብቦ እንቅልፉን ለተከታታይ ወራት አጥቶ ፈተና ላይ ከገባ ሰው ይልቅ በጣም ትርምስምስ ያለ ጥናት አጥንቶ በበቂ ሁኔታ ሳይዘጋጅ በቂ እንቅልፍ ተኝቶ የመጣ ሰው ብዙ የማስታወስ እድል አለው፣ ኮንፊደንስም አለው፣ ድፍረትም አለው። ስለዚህ እንቅልፋችሁን ፕሊስ አታቅልሉት። መብላትንም ደግሞ እንደ ተራ ነገር አድርጋችሁ አታስቡት። በጣም ተዘጋጅቶ አጥንቶ እጅግ በጣም ጊዜውን ሰጥቶ በኮንፊደንስ ያለምንም ፓኒክ ሳያደርግ የእኛንም ቪዲዮ አይቶ ይሆን የሚለቅላችሁ ቪዲዮ በደንብ ሰምቶ ምናምን የገባም ሰው እኮ አሞት ራሱ ላይፈተን ይችላል አይደል? ለምን ያን ያለ ኦቨርቲንክ እናደርገዋለን? የፈጣሪ እገዛ መጨመር ስላለበት ከኛ ያለፈውን ነገር ለፈጣሪ እንስጥ ልላችሁ ፈልጋለሁ። ቅድም እንደነገርኳችሁ ከዚህ ውጪ የምለቃቸውን ሀሳቦች፣ የስራ እድሎች፣ የስነ ልቦና ምክሮች፣ የትምህርት ኢንፎርሜሽኖች በሙሉ ላይ የምታገኙበት ቻናል አለኝ። እሱን ከታች ዲስክሪፕሽን ላይ ያስቀምጥላችኋለሁ። አሁንም ጥያቄዎች ካላችሁ መጠየቅ ትችላላችሁ። በደንብ ሰብስክራይብ አድርጉ ፕሊስ፣ ብዙ ሰው ይድረሰው። በደንብ ሰብስክራይብ አድርጉ። ቪዲዮ እንደጠቀማችሁ ማቀው በሰብስክራይብ መጠናችሁ ነውና ፕሊስ ሰብስክራይብ አድርጉ። ለማታውቋቸው ግን ቢደርሳቸው ይጠቅማቸዋል ብላችሁ ለምታስቧቸው ማትሪክ ተፈታኞች እንዲደርስ ላይክ ማድረጋችሁን አትርሱ። ለምታውቋቸው ሰዎች ደግሞ ሊደርስ ሼር ማድረጉ እንዳይዘነጋ። በድጋሚ አመሰግናለሁ።